ጨርሻለሁ ማለት ነገር ሄድ ስለሆነ እንትን የት ነው የምትሄጂው? ካናዳ ልትሄድ ነው። እንትን ውስጥ ባታስገባቸው ጥሩ ነው። ለማስታረቁ አዎ መታረቅ አለባችሁ፣ ትክክል ነው። ሊያስታርቋችሁ ነው ከቡታጅራም ተነስተው የመጡት። ጋሽዬ ደግሞ በእድሜም ተለቅ ያሉ ሰዎች ናቸው። እናንተ የምትቀልዱበትን ቀልዶች ላይ እንዲሳተፉ ባታረጉ ጥሩ ነው። እውነት ለመናገር ሽምግልና የተላከለት የአብርሽና የሩታ ጉዳይ በሰርግ እስካሁን ድረስ ቤተሰብ ትውውቅ ያላረገ ወይም የቤተሰብ ትውውቅ ያልተደረገበት ነገር ነው። ሰላም ጤና ስጥልኝ የፉይ ገላ ቤተሰቦች እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። እንግዲህ አሁን የተለቀቀው ቪዲዮ አይተነዋል። የጽጌ ቻናል ላይ ገብታችሁ ሁላችሁንም ይዩት ማለት ነው። ማለት እኔ እንደ ግሌ የደብረኝ ነገር አለ። ለምን ጋሽዬ ትልቅ ሰው ናቸው፣ ትልቅ አባት ናቸው፣ አብርሽና የመሳሰሉ ልጆች ያደረሱ ናቸው። ስለዚህ የሚገባቸው ክብር የሚባል ነገር አለ። እነዛን ክብር እንዲያጡ አንፈልግም። ምክንያቱም እኛ አካባቢ ባህል የሚባል ነገር አለ። የፈለገ ከተማ ብታድጉ ከተማ ብትኖሩ ከባህል መውጣት መቻል የለባችሁ። ኢትዮጵያ ውስጥ ደግሞ ሁሉም ሰው በባህሉ ታንጾ ያደገ ነውና ሴት ልጅ ከባል ቤተሰብ ጋር ትውውቅ ሳይደረግ አትገናኝም። ከአባትም ከእናቱ ጋር ከዚህ በፊት አገናኝተዋታል። ሆኖም ግን አሁን ጋሽዬ በጭራሽ ደፍሮ ያገናኛታል ብዬ አስቤ አላቅም ነበር እንደ እውነቱ። ግን አሁን ጋሽዬና ሩታ ሲገናኙ በጣም ነው ማለት ሽምግልና ነው እንጂ የተላከው ከዚህ በፊት ከሩታ ጋር በሰፊው ያስተዋውቋቸው። አሁን ለምሳሌ እናቱና ሩታን ሳያስተዋውቅ የሆነ ፕሮግራም ይዞ ምናምን ነውና ጋሽዬ ግን በጸብ ነው እንዲተዋወቃት ያደረገው እና ይሄ ትልቅ ጥፋት ነው አብርሽ ያጠፋው። አንደኛ ይሄ ቤተሰብ ማስደፈርም ጭምር ነው። ቤተሰብ ማስናቅ፣ ቤተሰብ ማስደፈር። ነገ ተነስታ ጋሽዬን የሆነ ነገር ብትናገራቸው ሩትዬ አትናገርም እንጂ የእሷ ጥፋት ሳይሆን ያንተ ጥፋት። ወንድ ልጅ መጀመሪያ የሚያሳየውን ነገር ነው ሴት ልጅ የምትከተለው። ሴትም ቤተሰቧን ያላትን ነገር ስታሳየው ነው ወንዱም ተነስቶ ቤተሰብ የሚያከብረውና ዲስሪስፔክት መደራረጉ ይመጣል ማለት ነው። እና ትውውቅ የተደረገበት ፕሮግራም የለም። በዚህ መንገድ እንድትተዋወቁ አንፈልግም ነበረ። ኤኒሃው ያው ጋሽዬ አመጣጣቸው ከዛ ተነስተው አቋርጠው የመጡት እነሱ ሰላም ሊያወርዱ ኢቭን ሩታ ወደ ካናዳ ልትሄድ እንደሆነም ሰምተዋል። ያን ነገርም መሄድ ካለብሽ መሄድ አለብኝ ብለሽ የምታስቢ ከሆነ ትሄጃለሽ። እኔ ላስቀርሽ አልችልም። ሆኖም ግን መታረቅ አለባችሁ። ሰላም ይውረድ። ሰላም የመሰለ ነገር የለም። በቃ ትክክለኛ የሆነ ንግግር እግዚአብሔር አክብራቸው። የምር በቃ የሰው ልጅ መጣላት የለባት። እናንተ ብዙ ነገር ያሳልፋችሁ ውጣ ውረድን ያያችሁ በቤተሰብ ጉዳያችሁ የተያያዘ ባለ ትዳሮች ናችሁ ነው እና መሄድም ካለበሽ ትሄጃለሽ። አትጂ እያለ አስቀርሽም። ሆኖም ግን በዚህ መንገድ አይደለም መሆን ያለበት። እና ሩትዬ እያሉ ደግሞ ሲያባብሏት ብታዩ ማለት ነው እንዴት ደስ እንደሚሉ። ጋሽዬ የአራዳ ልጅ በቃ የድሮ አራዳ ማለት ጋሽዬ ናቸው። መነጋገር ማለት ንግግር ይችላሉ። እንዴት ሰዎችን ተናግረው ማሳመን እንዳለባቸውን በደንብ የሚያውቁ አባት ናቸውና እኔ በጣም ነው የሚመቹኝ እንደ እውነቱ ማለት ነው። እና ያው በእርግጠኝነት ከሩታና ከአብርሽ ጋር በነገው ቪዲዮ ሰላም ወርዶ እናያለን ብዬ አስባለሁ። አሁን ያው የጽጌ ቻናል ላይ ነው ይቅርታም ጠይቃለች። ኢቨን ጉልበታቸውም እንትን ለማለት ሞከርኩ። አይኔ እናቴ አይኗ ላይ አርጋ እንትኑ ደግሞ የመጀመሪያ እኔ ያው ለኛ ሊሆን ይችላል የመጀመሪያቸው ትውውቅ ሊሆን ይችላል። ግን ከካሜራ ጀርባ ግን ተዋውቀው ሊሆን ስለሚችሉ አናቅም። እና ቅድም ብያለሁ ቤተሰብ ሳይተዋወቅ እንዴት ጋሽዬ ልታገኝ ቻለች ያልኩት ነገር ምናልባት ከካሜራ ጀርባ አስተዋውቋቸው ከሆነ ምርጥ ነው።